የምድር ማጣፈጫው እንኳን በሽታ ነው ከለከለች። ከዚህ ዓለም ምን ያደርግልናል? ለዚህ ነው ሐዋርያው ከዓለም አንዳች አልሻማል። ስለዚህ ማን ይሻለናል? ይሄ ይስተአምረው በእግዚአብሔር ነው ተአምሮ በጓለማያ። ምድር ላይ ምንም የሚጣፍጥ ነገር የለም። ልንገራችሁ፣ የላዩን አስቡ። አቤቱ አይኖቹን ግለጣል። እውነት ነው፣ እግዚአብሔር አይኖቻችንን ይግለጥልን። አሁን አይኑን የጨፈነ ሰው በዝቷል። ኃጢአት የሚያስብ ስሜታዊ በዝቷል። ወንድሙን የሚሸጥ ነፍስ የሚያጠፋ በሬሳ ላይ ተራምዶ ቢዘርፍ ሰው በዝቷል። ወንድሙን የሚያስገድል በዝቷል። የሚያፈናቅል በዝቷል። በዘር የሚጓደል በዝቷል። በሰው ነፍስ የሚሸቅጥ በዝቷል። ቡድን ፈጥሮ አዘጋጅቶ ሰውን እንዲያጠፋ የሚያሰማራ በዝቷል። እነዚህ ሁሉ ያልፋሉ። የላዩን አስቡ፣ አይኖቻችሁን ግለጡት። የላዩን እንዲያስቡ አይኖቼን አብራ፣ ለሞት እንዳይተኙ፣ ለዘረኝነት እንዳይተኙ፣ እንዳያንቀላፉ፣ ለኃጢአት እንዳይተኙ፣ ንስሐ ሳልገባ እንዳልሞት አይኖቼን አብራ። እግዚአብሔር ፍጻሜያችንን ያሳምርልን። ትልቁ ጸሎት ይሄ ነው። ምክንያቱም እግዚአብሔር ሲነካን ነው የምንቀየረው። ነቢዩ እግዚአብሔር ሲነካው ተቀየረ። ማን? ኤልያስ ሲነካው ከዚያ ተከተለ። እግዚአብሔር ስጋዊነታችንን ትተን ስንከተለው ያንንም አያሳጣንም። ኤልሳ አልጎደለበትም። 12 ማር በሬ ጥሎ ስለሄደ በቄርሜሎስ ተራራ ላይ ተቀምጦ በበረከት ይኖር ነበር። የገባበት ቤት በረከት ይሞላበት ነበር። ብትሰራ ብትደክም ለመብላት ለመጠጣት አለ። አንድ ቀን ነቢዩ ተራበ ተብሎ አልተጻፈም። ጻድቅ እሰ ዘይትገደፍ ኢርኢሙ ወዘርኡኒ ኢይጼነስክ ላይ ጻድቅ ሲጣል ዘሩም ማጥቶ እህል ሲለምን አላየውም። ጻድቅ አይጣልም፣ ክርስቲያን አይጣልም፣ ባለማይተብ አይጣልም፣ አጥቶ አይለምንም። እግዚአብሔር የፍቅር አምላክ ነው፣ ስሙ የተመሰገነ ይሁን። ከኛ በላይ ለኛ ያስባል። በስሙ የታመኑ አይወድቁም። አትጨነቁ ለነገር። አይኖቻችሁን ግለጡ። ቸሩ አምላክ ከአንድ እረኛ ላይ 5 እንጀራና 2 ዓሣ ተቀብሎ 5 ገበያ ሕዝብ ያጠገበ አለ። ሕፃናትና ሴቶች ያልተቆጠሩበት 5 ጠቅልሎ ጎራሽ እንደኔና እንደናንተ ያለው ጥሩ ተመጋቢው የተቆጠረለት 5000 ሰው ሌላው ሳይቆጠር ሲተርፍ ደግሞ 12 መሶብ። አስተራፊ አምላክ፣ አትረፍራፊ አምላክ፣ ሰጥቶ የሚያትረፈርፍ አምላክ። የዕለት እንጀራ እኮ ነው የምንጠይቀው አይደል? እሱ አትረፍርፎ ይሰጠናል። ክብርና ምስጋና ለስሙ ይሁን። የዕለት እንጠይቀዋለን፣ የዕድሜ ልክ ይሰጠናል። ሩሩ አባት ነው። እመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ ወእመሰ ኢፈቀድክሙ ሰሚዖትየ መጥባዕትየ ትበልዓክሙ። ካልሰማችሁ ግን ሰይፍ ትበላችኋለች። እግዚአብሔር በቁጣው እንዳያጠፋን ይጠብቃል። የኃጢአት አካሄዳችን፣ የቡድን አካሄዳችን፣ የጎጥ አካሄዳችን፣ የዘረኝነት አካሄዳችን፣ የጥላቻ አካሄዳችንና እኛ የተሰለፍንበት ቦታ የኃጢአታችን ብዛት እንደ ፈርዖን ጎርፍ ሆኖ በላያችን ላይ ተከልብሶ እንደ ቀይ ባህር እንዳያጠፋን ያስፈራል። ስለዚህ ክርስቲያን መንፈሳዊ ቁመናው ተዛንፎበታል። በዚህ ዘመን መስተካከል አለበት። አይኖቻችንን ያብራልን መድኃኒዓለም። ነቢዩ የእግዚአብሔር ሰው ነቢይ ከተከተለ በኋላ የኤልያስ መንፈስ ጽፍ ድርቦ ነበር ነው የሚለው መጽሐፉ። አለፍ አድርጌ ነው የምነግራችሁ። ከዚያ በኋላ ዶታይን በተባለ ስፍራ ላይ ተቀመጠ። ኮረብታማ ስፍራ ይላል ዶታይን፣ ጉብታ፣ ከፍ ያለ ስፍራ የእስራኤል ክፍል ነው። ሸለቆ አለው፣ ለምለም አረንጓዴ መስክ ያማረ አለ። በዚያ አካባቢ ተቀመጠ። ሸለቆው ለምሽግ፣ ኮረብታው ለከፍታ፣ መስኩ ደግሞ የለመለመው መስክ ለመሰማራት። ክርስቲያኖች የእግዚአብሔር በጎች ናቸው። በሕይወታቸው የሚያስፈልጋቸውን ነገር ሁሉ እግዚአብሔር ይሰጣቸዋል። ክርስቶስ ለእኛ ሁሉንም ነው። የሰው ልጅ በምድር ላይ ሲኖር 3 ነገሮች ያስፈልጋቸዋል አይደል? በቁስ ደረጃ ምግብ፣ ልብስና ንገሩኝ እንጂ መጠለያ። 3ቱንም ክርስቶስ ኢየሱስ ነው፣ ስሙ የተመሰገነ ይሁን። ለዘመጻሐቤ ኢይሰድዶ ወያውፅእ አፋየ፣ ወደ እኔ የሚመጣውን አልገፈትረውም። አይቴ ተሃድር ረቢ፣ የት ነው የምታድረው ሲሉት ኑ ታዩ ዘንድ አለ። ተከተሉት። የሚያድሩበት አጡ ይላል ወንጌል። ንገሩኝ እንጂ እግዚአብሔርን የያዘ መጠለያ፣ እግዚአብሔር መጠለያ ምሽጋችን ነው። ዶታይን ያንን ሁሉ ይዛለች። የእግዚአብሔር ሰው የተቀመጠው እዚያ ነው። ትልቁ ቤታችን፣ ማደሪያችን ክርስቶስን ስናገኘው ቤተ ክርስቲያን ናት። ቤተ ክርስቲያን ማለት የክርስቲያኖች ንገሩኝ ቤት ማለት ቤተ አደረ ነው፣ ማደሪያ። ልብሳችን ማን ነው? ራሱ ክርስቶስ ነው። ምግባችን እርሱ ነው። ስለ ምግብ አነ ውእቱ ውስተ ሕይወት ዘወረደ እምሰማያት፣ ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ዘበላ ሥጋዬ ወሰትየ ደሜ በሕይወት ዘላለም፣ ሥጋዬን የበላ አለ ደሜን የጠጣ ወሰትየ ደሜ በሕይወት ዘላለም፣ ደሜንም የጠጣ የዘላለም ሕይወት አለ።
መብልና መጠጣችን ክርስቶስ ነው። ስሙ የተመሰገነ ይሁን። ስለ ልብስስ ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። ክርስቶስን ልበሱት። ልብሳችን ነው። በረደን ብለን የማንደረብበት ልብሳችን፣ ልክ የሆነ የክት ልብሳችን ክርስቶስ የድንግል ልጅ መድኃኒዓለም። ወበቀን ብለን የማናወልቀው ልብሳችን የክት ልብስ ክርስቶስ፣ በሙቀት ጊዜ የማይወብቅ በብርድ ጊዜ የማይቀሰቅስ ልካችን ክርስቶስ ነው። ምንም ተጨማሪ ማያስፈልገን። ሥጋውን የበላ ደሙን የጠጣ የእግዚአብሔርን መንግሥት ይወርሳል። ልብስ ማለት ሥጋው ደሙ ነው። በቤተ ክርስቲያናችን ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ነው፣ ቆርባችኋል። ስንበላው ሥጋውን ስንበላ ደሙን ስንጠጣ ሁሉ ነገር ይፈጸማል። ስለምትበሉት፣ ስለምትለብሱት፣ ስለምታድሩበት አታስቡ። ሁሉንም የሰማዩ አባታችሁ ይሰጣችኋል። እግዚአብሔር ይስጠን የቸገረንን ሁሉ። እኛ ግን እንጨነቃለን። የቤት ኪራይ እንዴት እንደምንከፍል፣ ከየት አምጥተን እንደምንኖር፣ የጭንቀታችን ብዛትም የምንከፍለውን ያሳጣናል። በፍጹም ልባችን በእግዚአብሔር ከታመንን የከፈተውን ጉሮሮ ሳይዘጋ ያድር። ለቀበሮች ጉድጓድ ለሰማይ ወፎችም ጎጆ አላቸው ያለ ጌታ እኛንስ የሚያሳርፍበት ቦታ ያጣል? ንገሩኝ እስኪ። ስለዚህ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እረኛችን እሱ ነው። እረኛዬ ነው እግዚአብሔር፣ በለመለመ መስክ ያሳድረኛል። አያችሁ፣ የለመለመች መስክ ተዋህዶ ቤተክርስቲያናችን ናት። በጎቹ ነን። ክርስቶስ እረኛ ሆኖ ያሰማራናል። የለመለመ መስክ የሕይወት እንጀራ እየመገበ እንደገና ደግሞ የሕይወቱ እንጀራ ምግቡ ራሱ በግ ነው። በግ ሆኖ ይበላል፣ እረኛ ሆኖ ይጠበቃል። ማን ነው ይሄ? ክርስቶስ ነው። ስሙ የተመሰገነ ይሁን። የአዲስ ኪዳን ዶታይን ይችላል ተዋህዶ። እንደነ ነብዩ ኤልሳ ያሉ በርካታ የአዲስ ኪዳን ቅዱሳን የተገኙባት፣ ያደሩባት፣ ያረፉባት፣ የኖሩባት፣ ወደ እግዚአብሔር በዚህ በኩል የሄዱባት፣ በመቅደሱ ውስጥ አልፈን ነው ወደ ሰማይ የምንገባው። የምንቀበለው ሥጋው ደግሞ ያሸተትነው ዕጣን የተመገብነው ሰማያዊ መና ሰማይ ያሳልፈናል፣ ምድር አያስቀረንም። ዘበላይሉ ሀልዩ ሀባለው ክርስቶስ ወደ ሰማይ ወዳለው ወደ ክርስቶስ አስቡን፣ ወደዛ ያሳስበናል። ስለዚህ ክርስቲያኖች ክርስትና የቃል አቀማመጥ አይደለም፣ የተግባር ክንዋኔ ነው። ወደ ተግባራዊ ስርዓተ አምልኮ ግቡ። የላዩን አስቡ። አይኖቻችሁ እንዲገለጥ ለምኑት እግዚአብሔር። የምድሩን እያሰብኩኝ ለሰማያዊ አላወቅኩትም። መንገድ ላይ ከዚህ ስንወጣ ምን እንደሚቀጥል እናውቃለን። ስለዚህ ዛሬ እንወስን። የተወደደ ሰዓት አሁን የመዳን ቀን ዛሬ ነው። ይህም ካልተረዳን አይሆንም። በዚያ ሰፈረ እግዚአብሔር ነቢይ በዶታይን ተቀምጦ እያለ እስራኤልን የሚያጠቃ የሶርያ ንጉሥ ተነሳ። ወታደር እየላከ በደፈጣ ያጠቃ ነበረ ይላል። ደፈጣ ማለት እያደቡ ማጥቃት ነው። ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል። ስለዚህ ምን ይላል? በመጠን ኑሩ፣ ንቁ። እግዚአብሔር ያንቃኑላችሁ። ንቁበት። እዚህ ዓለም ላይ ብንበላም ያውንን ባንበላም ያውንን። ስለዚህ ማን ይበልጣል ከኛ ጋር? እግዚአብሔር ይበልጣል። በሉ ቅድሚያ ለእግዚአብሔር። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁ ጣሉ። ጠላት ግን ምን አድርጓል? አድምቷል። ምቹ ጊዜ እየጠበቀ የሶርያ ንጉሥ ሰራዊት ልቆ አድምተው በእስራኤል ምድር ላይ አድምተው ንጉሡ የሚመላለሱበት መንገድ ላይ ሊገድሉት ይጠብቁታል። በሰማርያ ባለው ቤተ መንግሥት ሶርያውያን ያደጉበትን ጫካ በዶታይን ሸለቆ ውስጥ በታላቁ ጉብታ ባለው ስፍራ ተቀምጦ ኤልሳ ያይ ነበር። ታሪካዊ ቦታ ላይ ያቺ የዶታይን ሸለቆ አብድዩ የተባለ እግዚአብሔር ነብይ በነብዩ ኤልያስ ጊዜ አካብ ነቢያትን ስታስገድል ደብቆ 150 የእግዚአብሔር ሰዎች ነቢያትን የእግዚአብሔር ነቢያት የደበቀባት ስፍራ ናት። ዶታይን ምሽግ ናት። የአዲስ ኪዳኗ ዶታይን ደግሞ ከኃጢአት የምንሸሸግባት ቤተ መቅደሳችን ናት። ክብርና ምስጋና ለአምላካችን ይሁን። ሕዝቤ ሆይና ወደ ቤትህ ግባ፣ ደጅህንም በኋላ ዝጋ። ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። ወደ ቤትህ የተባለ ወደዚህ ቤት ነው። የኮሮና ሰሞን ሕዝቤ ሆይና ሚሆን ሰው በየቤቱ ኳረንቲን እንዲዘጋ ወደ ቤትህ ግባ ይላል እያሉ የግል ቤታቸው አድርገውት ነበር ተዋሚዎቹ። ወደ ቤትህ ግባ። ቤትህ ይሄ ነው የክርስቲያኖች ቤት እንጂ አሁን መንገድ ላይ ያለው የተከራየው የቀበሌ ቤት ወይንም የሰራው በጣም የደረሰ ኮንዶሚኒየም ወይም ጥረግሬ የሰራው እሷ ይሄ ፈራሽ ነው። የማይፈርሰው ቤታችን መቅደሳችን ነው። ወደ ቤትህ ግባ። ቁጣውን በዚህ ተሸሽጋ አሳልፈው። ሸለቋችን ይሄ ነው መደበቂያችን። የሚሞላልን እዚህ ቤት ነው። እግዚአብሔር ይሸሽገን ሁላችንን። ክፉ ዘመን ላይ ነው ያለነው። ከእግዚአብሔር ቤት መውጣት የለብንም።
ግለጡ አይናችሁን ከዓለም አንዳች ነገር አታገኙ። ማን ደስ ብሎት ያውቃል? የዓለም የመጨረሻውን ባለጸጋ ብትጠይቁት ሄዳችሁ ችግር ነው የሚያወራው። ደስ ብሎኛ አቅም ሊላችሁ ይችላል። በአንድ ቦታ ላይ አንድ የስነ ምንድነው ሳይካትሪስት ነበር። በጣም የተጨናነቁ ሰዎችን የሚያማክር በሀገራችን ትክክለኛው ሳይካትሪስት የንስሐ አባት ነው። ክብሩን የጠበቀ የእግዚአብሔርን ቃል በደንብ የጠነቀቀ ንስሐ ልጆቹን ፕሮግራም ይዞ የሚያስተምር ከሆነ ከሱ በላይ ሳይካትሪስት የለም። ተስፋ እንዳይቆርጡ ልጆቹን በደንብ የሚያሰለጥን መንፈሳዊ የቅዱሳት መጻሕፍትን ታሪክ እየተረከ የሚያስተምር ትክክለኛው እሱ ነው። አይምሯችን እንዳይበላሽ እንደ ችግራችንና እንደ አኗኗራችን ያለ ምቾት እንደ መመላለሳችን በየቀኑ ጭንቀት እንደ መብዛቱ ቢሆን ኖሮ እብድ በበዛ ነበር አገሪቱ ላይ። በፍላጎት ያበዱ ሰዎች ይኖራሉ እንጂ እግዚአብሔር ትቶኛል ብለው የሚያብዱ ሰዎች አሁን የሉ። ማን ይመስገን? ክብርና ምስጋና ለስሙ ይሁን። የሚጠብቀን አይተኛም። እይዴቅ እዚያ ያቅረቅ ጠበቃው ባይሆን ማን አለው? ደስ ብሎን ነው ወደ ቤት የምንሄደው። ምን ይጠብቀን ይሆን? ሰይጣን በየቦታው ተሰማርቷል። ያን ሁሉ ግን እናልፈዋለን። ማን ስላለ ከኛ ጋር? ወንጌል እንደዚህ ነው፣ መንገድን ያሰምርልሃል። ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል መጽሐፍ። ለዚህ እኮ ነው የምንኖረው። የትኛው ምቾት ነው እንድንኖር ያስናፈቀን? እግዚአብሔር ከኛ ጋር መኖሩ እንጂ። እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን አለ ዳዊት፣ እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን ሕያዋን ሳለን በዋጡን ነበር። ለጥርሳቸው ንክሻ ያልዳረገ ማን ይመስገናል? ይትባረክ እግዚአብሔር ዘያግባ ውስጥ መስገድ ተማይቀቱ ያሴሩት ሴራ ያዘጋጁት ወጥመድ የቆፈሩት ጉድጓድ ውስጥ አልወደቅሽም። መድኃኔዓለም አቅፎ አሻግሮሻል። እሱ ከኛ ጋር ስላለ ምንም አንሆንም። እሱ ከኛ ጋር ካለ ማን ይቃወመናል? ማንም። ስለዚህ እግዚአብሔር ወይ አንተ ምራኝ በሉት። ምራሃኒ ቢዘው ፍኖተከ አቤቱ መንገድህን ምራኝ። እኔ አልችልም ብቻዬን። ሕግ ለእግሬ መብራት ወንጌል ያጽናናኝ። አንተ የሚገኘው ሕይወት ዓለም ከምትሰጠው ብዙ ሀብት ይበልጣልና ከዓለም ወዳጅነት የእግዚአብሔር ፍቅር ይልቃል። ቸርነቱ ብዙ ነው። ሙሴ የእግዚአብሔር ተራራ ላይ ወጣ። ሲና ተራራ ላይ ከእግዚአብሔር ጋር አወራ። 40 ቀን ቆየ። አንዲት ቁራጭ እንጀራ አንድ ሳህን ስንቅ ይዞ አልሄደም። ሲመለስ ሙሴ አልከሳም፣ አልተወለገም። ፊቱ እንደ ፀሐይ ያበራ ነበር። እግዚአብሔር ካለ ስለ ሥጋና ደም አታስቡ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። መድኃኔዓለም ከሁላችን ጋር ይሁን። በዶታይ ነብዩ ከእግዚአብሔር ጋር ሆኖ ነበር። ስለዚህ ተሻግሮ አየ። ይሄ ጾም ነገር የምናይበት መሆን አለበት። አሁን እየጾምን ያለነው ጾም ነገር የሚያሳየን ዲያብሎስ የደፈናቸውን ጉድጓዶች፣ ዲያብሎስ የጋረደው መጋረጃ ቀዶ የሚያስወግድ ምንጩን የደፈነብንን ምንጭ ነድሎ የሚያወጣ ጾም መሆን አለበት። ጸሎታችን፣ ስግደታችን እግዚአብሔር የመረጠው አይነት ጾም እንድንጾም መድኃኔዓለም ኃይሉ ይሁንላችሁ። ያን ጊዜ እግዚአብሔር የተሻለ ያደርጋል። በእኛ ቤት ለሰው እንተርፋለን። ከእኔ የሚጠጣ ምንድን ያለው እግዚአብሔር ለሌላው ይተርፋል። አፍላገማ ሕይወት ዘይውዝም ከርሱ እኮ ነው ለሳምራዊቷ ሴት ያላት ይህንን። አንቺ ውሃ ጠጪኝ ሲላት እሷ ስለ ዘረኝነት አወራች። የሚለምንሽን አላወቅሽም፣ የሚለምንሽን ብታውቂው ትለምኚው ነበር። ከዚህ የሚጠጡ ሁሉ ይሞታሉ፣ እኔ ከምሰጠው የሚጠጣ ግን የሕይወት ውሃ ምንጭ ከሆዱ ይፈልቃል። ከእግዚአብሔር ስትጠጪ ከሆድሽ ይፈልቅ፣ ለሌላው ትተርፊያለሽ። መንገድ የጠፋባቸውን ታሳያለህ። በምስኪን ጉሮሮ በደግነት ታስቀምጣለህ። በመስጠት እንደማትከስር ይገባሃል። መስጠት ከማግኘት እንደሆነ እንረዳለን። ጭካኔ ይወገዳል፣ ፍቅር ይሰርጻል በውስጣችን። ፍቅር ክርስቶስ እኛ ውስጥ ከገባ በቃ ሰይጣን ቦታ አይኖረውም። ወኢታቡ ወፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት። ለክፉ ነገር ቦታ አትስጡት። በበጎ ነገር የተሞላች ሁኑ። ዓለም በክፉ ነገር የተሞላች ናት። ይህንን ዓለም ተዋት። ሐዋርያው እንዳለው ከዓለም ምንም አልፈልግም፣ እግዚአብሔር ይበቃኛል። ማን ይበቃናል? እግዚአብሔር ስሙ የተመሰገነ ይሁን። እሱ የቤታችን ጉልላት ይሁን፣ ራስ ይሁን እግዚአብሔር። አባወራው እሱ ይሁን። የሙሉ ቤተሰብ መሪ ማን ይሁን? የመንገዳችን መሪ ማን ይሁን? በስራችን ውስጥ ከኛ ጋር ማን ይሁን? በትግላችን ውስጥ ማን ይሁን ከኛ ጋር? ፈተናው ቢወጣ ማን ይሁን ከኛ ጋር? በቃ ከዮናስ ጋር በአሳ ሆድ ውስጥ የሆነ ከዮሴፍ ጋር ተሰዶ የታሰረ ከሰለስቱ ደቂቅ ጋር እሳት ውስጥ የገባ በሁሉ መንገድ ውስጥ ከዳንኤል ጋር የአናብስት ጉድጓድ ውስጥ የተጣለ እግዚአብሔር ብንታመም አብሮን ይተኛል። ዮሐንስ አፈወርቅ ምንድን ነው ያለው? እግዚአብሔርን የት አገኘዋለሁ ብለህ አታስብ፣ ከተራበው ጋር ታገኘዋለህ። የተራበውን ስታበላ እሱ እዛ አለ።
ጠያቂ ያጣውን በሽተኛ ሆስፒታል ተኝቶ ሄደ ስትጠይቀው እሱን እዛ ተኝቶ ታገኘዋለህ። በድሃው ላይ ታገኘዋለህ። ሰው ባጣው ላይ ሰው ሆኖ ታገኘዋለህ። ለዛ ሰው ስታደርግ ለሱ አደረክ ማለት ነው። ለነዚህ ከታናናሾቹ መካከል ለአንዱ የምታደርጉት ለኔ እንዳደረጋችሁት ነው። ምን ማለት ነው? የተራበውን ስታበሉት እኔን አበላችሁኝ፣ የተጠማውን ስታጠጡት እኔን አጠጣችሁኝ፣ ስትገፉት እኔን ገፋችሁኝ። የምዕመናን ስደቱ መከራቸው መከራ የሆነ ክርስቶስ አለ። ሳውል በኋላ ስሙ ቅዱስ ጳውሎስ አሳዳጅ እያለ ሲያሳድም ጌታ ምንድን ነው ያለው? ሳውል ሳውል ስለምን ጌታ አግኝቶት አሳዶታል? አላገኘውም አይደል? አየህ አንተ ምስኪኑን ስታሳድድ እግዚአብሔር ምን ይሄንን ነው። ፍርድ ቤት ክላሰር ይተሽ ስትሄጂ ጭቁኑን ምስኪኑን ሰው ትንሽ አለኝ ዘመድ አለኝ ብለሽ ለመድፋት ስትሄጂ በተንኮል ስታሚ እኔም ያማሽ ለምን ታሳድጅኛለሽ ይልሻል ክርስቶስ። የላዩን አስቡ፣ አይኖቻችሁን ግለጡ። እግዚአብሔር አይኖቻችንን ይግለጥ። ስለዚህ ዲያብሎስ ማድባቱ አይቀርም፣ ግን ጠባቂያችን ማን ነው? እይደቅ ዚያከክ የሚጠብቅህ አይተኛም። ሰይጣን እያደባ ጠላታችሁ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ግን የሚጠብቅህ አይተኛም። የሚጠብቅሽ አይተኛም፣ አያንቀላፋም። ናሁ ይደቅሶ ይነጉም ዘያዕቆብ ለእስራኤል እስራኤልን የሚጠብቅ አለ። እስራኤል የሚለው ቃል እስራኤል ዘሥጋ ነበር፣ አሁን እስራኤል ዘነፍስኛ ነው። ተዋህዶን የሚጠብቅ አይተኛም አያንቀላፋም። ስንት መከራ አሳለፈች ኦርቶዶክሳዊት ተዋህዶ ቤተክርስቲያን። የገዛ ልጆቹ አንዳንዴ ነቀርሳ የሆኑባታል፣ ኩፍኝ የሆኑባታል፣ ካንሰር የሆኑባታል። ይሄ ሁሉ እየተነቃቀለ ይወገዳል። ከውጭ ሌላ ድንጋይ ይወረወርባታል። እሷ ላይ ማያገሳ የለም። ፎሎወር ያጣ የሚዲያ ሰው የተረሳ ሁሉ እንዲታወስ ብቅ ብሎ ኦርቶዶክስን መስደብ ይጀምራል። እኛም መልስ እንሰጣለን ብለን እናፈምሰዋለን። መነሻ ሆናለች፣ እንደ ግሪክ ማንሻ ሆናለች። የወደቀውን ማንሻ ግን ቢነሱም ተመልሰው ይፈጠፈጣሉ። ርኢክዎ ለኃጥእ አብዮ ተናለ ከማርዘ ሊባኖስ ወሶ በገባ ኃጣይክሙ። ክፉን አትከተሉት፣ ቆርጣችሁ ጣሉት። እግዚአብሔር ክፉን ከኛ ላይ ያስወግድልን። ሁሉም አፉን ያላቅቅባታል፣ ግን የሚጠብቃት አይተኛም። ተዋህደው ስለዚህ አሸንፋውንም አለች። በእሳት ረዳ ተሻግራለች። ድንጋይ ተወርውሮባታለች። ከድንጋይ የሚበልጥ ከሰይፍ የሚበልጥ ቃላት አሁንም እየተወረወሩባት፣ እሷ ግን አለች። ካንሰርና HIV የኩላሊት ፌለሪቲን ተረት እያረገች በአንድ ኩባያ ጸበል የሚሊዮን ብር ሕክምና እየሰጠች ተዋህደዋለች። ክብርና ምስጋና ለአምላካችን ይሁን። ሁሉን ማድረግ የሚችል አምላክ ከእሷ ጋር አለ። ማን ይመስገን? እግዚአብሔር ይመስገን። ለጥርሳቸው ንክሻ ያልሰጠን እግዚአብሔር ይመስገን። ያይናል እግዚአብሔር ከላይ ሆኖ። አሁን በኤልሳ ውስጥ እግዚአብሔር ያይ ነበር። ስለዚህ ንጉሱን ጠላት አድብቷል፣ ራስህን ጠብቃሉ። የማንቂያው ደወል ይሄ ነው። ወንጌል የተዘጋጀው አሁን እዚህ የሐሙስ ወንጌል ሳምንታዊ ጠላት ስላደባ መከላከል ነው። ክርስቲያኖች አጥቂ አይደሉም፣ ተከላካይ ናቸው። ሃይማኖታቸውን ይከላከላሉ፣ ሰውነታቸውን ከኃጢአት ይከላከላሉ አይደል? ከክፋት ራሳቸውን ይከላከላሉ፣ ከዝሙት ራሳቸውን ይከላከላሉ፣ ከጥንቆላ ራሳቸውን ይከላከላሉ፣ ከሟርት ራሳቸውን ይከላከላሉ፣ ከሐሜት ራሳቸውን ይከላከላሉ፣ ከስካርና ከዘፈን ከተንኮልና ከክፋት ሰውነታቸውን ይከላከላሉ። በምን? በጾም፣ በጸሎት፣ በስግደት፣ በምጽዋት፣ በትሩፋት፣ በመንፈሳዊ ውህደት ራሳቸውን ለእግዚአብሔር ይገዛሉ። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ማለት ጾሙ፣ ጸልዩ፣ የሥጋ ዘመናችሁ ይበቃል። አከለክሙ መዋዕል ዘሐለፈ ዘተቀናይክሙ ለፍትወተ ሥጋክሙ ዘተቀናይክሙ ለፍትወተ ሥጋክሙ እምይእዜሰ ጾሙ ወጸልዩ ይላል። ያለፈው ዘመን ይበቃችኋል። በቃ ብዙ ለመኖር ሞከር፣ ግን ሞልቶልን ያውቃል ያለ የዚህ ዓለም ኑሮ የባህር ውሃ ነው፣ ጨው የበዛበት። በተጠጣ ቁጥር ይጠማል። እንድንኖርባት ትናፍቃለች፣ ግን አንድም ቀን አስደስታን አታውቅም። ደስታችንን ሙሉ የሚያደርገው ሕይወታችንን ሙሉ የሚያደርገው ማን ብቻ ነው? በቃ አይኖቻችንን ይግለጥልን መድኃኔዓለም። አሁን በዚህ ጊዜ እያየ አንዴም አይደለም ሁለቴ 3 ጊዜም ከዚያም በላይ ንጉሱን ከሞት አተረፈው። አሁን የሶርያው ንጉስ ተበሳጨ፣ ሰበሰበ መኳንንቶቹን። ከእኛ መሃል ለእስራኤል ንጉስ ወሬም ያቀብላለን። ብዙ ጊዜ አደባን። ጭራሽ እሱ ራሱን ሸፈነ፣ ልናገኘው አልቻልንም። በምንድን ነው የነቃብናል? ከመሳፍንቶቹ መካከል አንዱ ከመኳንንቶቹ ንጉሥ ሆይ አንተ የምትሰራውን በእልፍኝ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግረዋል። ምዕራፍ 6 ቁጥር 14። አየህ፣ የዲያብሎስን ሴራ ማወቅ የሚቻለው የመልካም ስነ ምግባር ባለቤት በመሆን ነው። በበጎ ነገር የሰይጣን ሴራ ቀድሞ ይታወቃል። ተበቃይ በመሆን አይደለም። ብዙ እኮ ተንኮል የሰራብህ ጠላት አለብህ። ጓደኛ እግዚአብሔር አያሳይህም። ለምን መሰለህ?
ስትሰማ ክፉ ነገር ታደርግበታለህ። ትዕግስተኛና በጎ ከሆንክ ግን ገና ሲነሳ ታየዋለህ። ወንድሜ ለምን እንዲህ ታደርጋለህ ትለዋለህ፣ ታተርፈዋለህ። አሁን ግን ልትገድለው ትሮጣለህ፣ አንተም ንጹሕ አይደለህም። ስለዚህ በጓደኛ መካከል እየተነደፍክ አንተም በጓሮ እየነደፍክ ትኖራለህ። ተነዳድፎ ከመኖር መድኃኔዓለም ይጠብቀን። እግዚአብሔር ጠላቶቻችንን አሳልፎ የሚሰጠን ይቅርታን ሊያስተምረን። ሳኦል ጦር ይወረውርበት ነበር ንጉሥ ዳዊት ላይ። ዳዊት ግን ከሳኦል ላይ ሰይጣን እንዲወገድ ምን ያደርግ ነበር? በገና ይደረድርለት ነበር። ጦሩን አይመልሰውም። ጦሩ ዳዊትን ይስተዋል፣ በገናው ግን ሳኦልን አይስተውም። ሳኦልን ያገኘዋል። ከዛ ርኩሱ መንፈስ ከሳኦል ላይ ይወገዳል። ክብርና ምስጋና ለአምላካችን። የአቡነ ዘበሰማያት ቀስት ሲጥል እንጂ ሲወጋ አይታይም። ጠላቶቻችን እኛ ላይ ድንጋይ ይወረውራሉ፣ ሲታመሙ እኛ ደግሞ በጸበል እንፈውሳቸዋለን። የእነሱን ጦር መልሰን አንወረውርም፣ ምክንያቱም እኛ የማንን? የክርስቶስ የሆኑት ሁሉ ይላል ሐዋርያው ሥጋን ከነክፉ መሻቱና ምኞቱ ጋር ምን አደረጉት? ሰቀሉት። ክፋትን ያስወገዱ ሰዎች እግዚአብሔር ናቸው። ተንኮልን ያስወገዱ፣ ለምቾትና ለፈቃደ ሥጋ የተጣለ ለመንፈሳዊ አገልግሎትና ለክብር ተልእኮ የተነሳ ማንነት ያላቸው የእግዚአብሔር ሰዎች ናቸው። አይኖቻቸው የተገለጠ እግዚአብሔር የውስጥ አይኖቻችንን ያብራልን። ስለዚህ ክርስቲያኖች በበጎ ነገር የተሞሉ መሆን አለባቸው። ያን ጊዜ ያደባውን ጠላት እግዚአብሔር ያሳያል። ሰይጣን ሁሉ ጊዜ ይጠብቃል። የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ምቹ ጊዜ ይሻሉ። ጠላት አድብቷል። ነፍሳችንን ሊነጥቅ፣ ርስታችንን ሊቀማ፣ መቅደሳችንን ሊያፈርስ፣ ክርስትናችንን ሊያናጋ፣ ማይተባችንን ሊበጥስ፣ በሥጋዊ ፍላጎቶች ጾማችንን ሊያስፈርስ፣ በተንኮልና በክፋት የያዝነውን ሱባኤ ሊያበላሽብን ሰይጣን አድብቷል። አድብቶ ነው ያጠቃው። ስለዚህ ንቁበት ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ምቹ ጊዜ ይጠብቃል። ይሁዳ አምላኩን ክርስቶስን ለመሸጥ ምን ይሻ ነበር ይላል። ምቹ ጊዜ ሲያገኝ ምን አደረገ? አምላኩን ሸጠው። ግን አተረፈ? ከሰረ። ወይ ለገነት አልሆነ። ሞቱ ነፍሳት ከሲኦል ከወጡ በኋላ የተከናወነ ማለት እንደ ቤተክርስቲያናችን አስተምሮ ተሰቃይቶ ነው የሞተው። ዛፏ ራሷ አፍ አውጥታ እስክትነግረው እንደ በለዓም አህያ እንደ ቢታንያ ድንጋዮች ነፍስ ይሁዳ ከመውከ ጴጥሮስ እንደ ወንድም እንደ ጴጥሮስ ንስሐ ግባ። በዛፍ በኩል ሁሉ እግዚአብሔር አስመክሮታል። የቤተክርስቲያናችን ትርጓሜ እንደሚነግረን እምቢ ያለ አየሩ ምድሩ ሰማዩ ይመክረናል፣ አንሰማማል። ሕይወት ትመክረናለች፣ አልሰማማል። ሲያጋድሉ የነበሩ ክፋት ሲዘሩ የነበሩ ሰዎች በቅርብ ዓመታት ውስጥ እንኳን ዞር ዞር አላሉም ከፊታችን። ወሶ በገባ ኃጣይ ከዋል ዞር ስላጣቸው እግዚአብሔር ይሰራል። በቀልና ፍርድ እሱ ነው፣ ስሙ የተመሰገነ ይሁን። ነገም ብዙ ነገር ይሰራል እግዚአብሔር፣ እኛ ስለማናስታውስ ነው እንጂ። ሌላውን ተውት። ሁሉ በሩ ዘግቶ መቅደስ የናፈቀው ጊዜ ትናንት 4 ዓመት 5 ዓመት ኮሮና የሚባል በሽታ እሱ እንኳን ረስተነዋል እኮ። ድጋሚ እንዳለ መቅደሱን አፈቀኝ እንዳላል አሁን አይመቸንም መምጣት። ሰዎች ለኃጢአት ፈውስን እንዴት ይሻሉ? 10 ለምጻሞች ጌታን በመንገድ ላይ ጠበቁት። በከተማይቱ ድንበር ላይ ወደ ገሊላ ሲሄድ በሰማርያ በኩል ሊያልፍ ግድ ሆነበት። በዚያ ያልፍ ነበረ። 10 ለምጻሞች ጠበቁ። አድነን አሉት። ሂዱ ራሳችሁን ለካህን አሳዩ። ዘፈታይክሙ በምድር ይኩን ፍትሐ በሰማያት ወዘአሰብክሙ በምድር ይኩን እስረ በሰማያት። የራሱ ሊያደርገን ወደ ሞት እንዳንወድቅበት ልጅ የሚጎዳ ነገር ወደ አፌ ልክተት ቢል እናቱ አትፈቅድለትም። ጣፋጭ ነገር እንዲያመጣ አትፈቅድለትም። ጣፋጩ እንዳያልቅባት ሰስታ አይደለም፣ ልጇ እንዳይሞትባት ወዳ። እግዚአብሔር ደግሞ ከእናት በላይ ከአባት በላይ ነው። ክብርና ምስጋና ለስሙ ይሁን። የከለከለን ለእኛ ነው፣ የሚሰጠንም መያዝ እስክንችል ነው። እጆቻችን ለመቀበል ዝግጁ ይሁኑ። እግዚአብሔር ሰጪ ነው። ያለ መንፈግ ለጋስ ያለ መከልከል ሰጪ ነው። አይሰስትም። የሚሰስትም ያልቅበት ነው። እግዚአብሔር ሁሉ በእጁ ምን ይጎድልበታል? ክብርና ምስጋና ለስሙ ይሁን። ነገር ግን የእኛ እጁን ፊቱ ያፈሳል። የሚያፈስ እጅ ላይ አያስቀምጥም። እኛንም ይዞን ይጠፋላ። በልካችን ይገዛናል እግዚአብሔር። በፈቃዳችን ውስጥ ብንሆንም ነፃ ፈቃዳችንን ሳይነጥቅ ግን በልካችን እንዳንጠፋበት ቆጥቦ ጠብቆ ይሰጠናል። ሰስቶ አይደለም፣ እኛ እንዳንጠፋበት። ስለዚህ ጌታ ሆይ አንተን ከሚያጠፋ አንተን ከሚያሳጣኝ ነገር ጠብቀኝ ለማለት ያብቃል። አይን መግለጥ ይሄ ነው። ያየነውን ሁሉ ስጠኝ ከማለት ይልቅ ጌታ ሆይ ይህ ለእኔ የሚገባኝ ከሆነ ስጠኝ፣ የአንተ ፈቃድ ይሁን እንጂ የኔ ግን አይሁን። ልብ ይስጠን መድኃኔዓለም። በዚህ ጊዜ ሁሉን ማየት
የሚችለው። እግዚአብሔር ለነብዩ እንደገለጠለት መኳንንቶቹ ነገሩት። በቃ ሰው የእግዚአብሔር ሰው ሲሆን ሁሉን ያያል ያልኳችሁ ይሄ ያደባውን የምትሰራውን ተንኮል ያየዋል። ማን ነው ስሙ? ነብዩ ኤልሳ ይባላል። የት ነው ያለው? በዶታይን። ሂዱና አምጡልኝ አለ። የኤልሳ ሎሌ አገልጋዩ ብላቴናው ወደ ውጭ ወጣ ብሎ ሲቆም በሶሪያ ወታደር ተከባለች ዶታይን ዙሪያ። ኤልሳን ለመያዝ መጥተው ወየው ወየው ጌታዬ ወይ ምን እናደርጋለን ብሎ ጮኸ ይላል። ምን ይሻለናል? ሊያጠፉን መጥተዋል። እነዚህ ሁሉ እኛን ለመያዝ የመጡ ናቸው። ምን ይሻለናል ብሎ ኤልሳ ሎሌ ጮኸ። ኢትፍራ እስመ ይበዝሑ እልሃለሁ ምስሌነ እምኔሆሙ። አትፍራ፣ በእኛ ዘንድ ያሉት በእነሱ ዘንድ ካሉት ይበልጣሉና። ኢትፍራ እስመ ይበዝሑ እልሃለሁ ምስሌነ እምኔሆሙ። ከነሱ ይልቅ በእኛ ዘንድ ያሉት ይበዛል። ይህን ነው እልሃለሁ እስመ ይበዝሑ እልሃለሁ ምስሌነ እምኔሆሙ። ከነሱ ከአሳዳጆቻችን ይልቅ በእኛ ዘንድ ያለው ማን ይበልጣል? ከችግሮቻችን ይልቅ መፍትሄ የሆነ ማን ይበልጣል? ከረሃባችን ይልቅ የሕይወት እንጀራ የሆነ ማን ይበልጣል? ከማጣታችን ይልቅ የበረከታችን ምንጭ ማን ይበልጣል? ዓለም ብታስረን መፈታታችን ኃይላችን የሆነ ማን ይበልጣል? ከደዌያችን ይልቅ መድኃኒት የሆነ ማን ይበልጣል? ለሰው የማይቻል ለማን ይቻላል? ክብርና ምስጋና ለስሙ ይሁን። አይኖቻችሁን ግለጡ። ይህንን ያየው ነብዩ ነው። ነብዩ አይቶ ነበር። ስለዚህ ከዛ ምን አለ? አቤቱ ያዩ ዘንድ አይኖቹን ግለጥ አለው። በእኛ ዘንድ ያሉት ይበልጣሉ። እኛ ዘንድ ያለው እግዚአብሔር ይበልጣል። ከዛም በኋላ እግዚአብሔር ይላል የነብዩን ሎሌ አይን ገለጠለት። የሎሌውም አይኖች ሲገለጡ እንደ ነብዩ ማየት ጀመረ። ድንግል ማርያም በአማላጅነቷ ያየችውን ታሳየን። የልጇን በረከት እንድናይ አይኖቻችንን ታብራለን። መጥምቀ መለኮት ቅዱስ ዮሐንስ አይኖቻችንን ያብራለን። አባቱ ዘካርያስ የኔና የናንተን አይን ያብራለን። ምክንያቱም እሱ ገብርኤልን አይቷልና ያየውን እንድናይ አይኖቻችን ይብራለን። እኔ በእግዚአብሔር ፊት የምቆመውን ያለውን መልአክ የምናይበት አይኖቻችን ይገለጥልን። መላእክቱ የእሳት ሰረገላዎች ሸራሮን ሞልተው ነበር። ከነዛ ከሶሪያ ወታደሮች ይልቅ እጥፍ ድርብ የእሳት ሰረገሎችና ፈረሰኞች ምድሪቷን ሞልተዋል። ሰማያውያን ሰራዊት የእግዚአብሔር መላእክት በዙሪያው ቆመው ነበር። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ይበልጣል። ወንድሜ ገብተህ ብትወጣው በአንተ ኃይል አይደለም፣ ጠባቂ እግዚአብሔር ከአንተ ጋር ስለሆነ ነው። ሞልቶልን የምንኖረው ሁሉ ነገር የተሳካልን የጎደለብን መስሎን ነው እንጂ እግዚአብሔር ከኛ ጋር ስላለ ነው። በጉድለት ውስጥ ሙላት፣ በማጣት ውስጥ ማግኘት፣ በመታረዝ ውስጥ መልበስ፣ ባለመብራት ውስጥ መጥገብ፣ ባለመጠጣት ውስጥ መርካት ማን ስላለ ይሞላል? ሙሴ በላ የሚል የለም ግን ራበው የሚል አልተጻፈም። ከሳም አልተባለም። ጭራሽ ፊቱ እንደ ፀሐይ አበራ። እስራኤላውያን አዩት። ተገልበብለነ ሙሴ ተገልበብለነ። እነሱ በልተው ጠግበው ለጥጃ ይሰግዳሉ። እሱ ግን ከአምላኩ ጋር ሲነጋገር ቆየ። ሙሴ የምስክሩ ታቦት ያለበት ደብተራ ኦሪት፣ ያቺ ኦሪቷ ድንኳን የመጀመሪያዋ መቅደስ ውስጥ ገብቶ ሲወጣ ፊቱን ይሸፍን ነበር፣ የፊቱ ቁርበት። ምክንያቱም ፊቱ እንደ ፀሐይ ስለሚያበራ እስራኤል ማየት ያቅታቸው ነበር። አያችሁ፣ የሙሴን ፊት ማየት አቃታቸው። ማን ነው የቅዱስ ገብርኤልን ፊት ማየት የሚችለው? በእግዚአብሔር ፊት የሚቆመው አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር። አያችሁ፣ ዘካርያስ ግን አየው ገብርኤልን። ንጽህና ያሳያል። እግዚአብሔር ንጹሐን ያደርገን። አይኖቻችን ሲገለጥ እናያለን። አይኖቹን ግለጥለት ይህ ከዛ መላእክቱን አየ። እግዚአብሔር የገብርኤልን አማላጅነት እንድንሟገት አይደለም እንድናምን ያሳየን። ለሁላችን የኤልሳዕን የነብዩን አማላጅነት ማየት እንድንችል እግዚአብሔር ኤልሳዕን ያሳየን። አይኖቹን ግለጥ። ሌላውን ተውት፣ እንደው ነቢያቱን እንኳን ባየን፣ ቅዱሳኑን ባየን እና ያለን እኮ አባታችን አባ ሕርያቆስ እኛ አየነው ዳሰስነው፣ ከእሱ ጋር በላን ጠጣን አለ ከክርስቶስ ጋር። እሱ በዘመነ ሊቃውንት የነበረ ሰው ለምን ይህንን አለ? በእምነት አይን እግዚአብሔር ይታያል፣ በአይነ ልብ። ልባችሁ በጸጋ ቢጸና እግዚአብሔርን ታዩታላችሁ። እግዚአብሔርን ያዩት እነ ኢሳይያስ ወዮልን ብለዋል። መረባቸውን በአሳ የሞላላቸው እነ ጴጥሮስ ሂድ ከኔ ራቅ እኔ ኃጢአተኛ ነኝ ብለዋል አይደል? ህድህን ዲግዞ ወሁርም እኔ እስመ ብእሲ ኃጥአነ እኔ ኃጢአተኛ ነኝ ከኔ ራቅ ብለውታል። ሳይፈልጉት ቀርተው አይደለም። የባህሩን አሳ ያየ የሆዴን ክፋት አይቶ እንዳያጠፋል ብሎ ፈርተው ነው እኮ። በምን አቅማችን እናየዋለን? ቸርነቱን ለእኛ ይግለጥልን መድኃኔዓለም።
እኔና እናንተ ገና ብዙ ሙግት ውስጥ ነው ያለነው። ያያችሁ አይን የሚገልጥ እግዚአብሔር ሰው አለ ኤልሳ አይኖቹን ግለጥ። ዛሬም ቅዱስ ገብርኤል አይናችንን እንዲገለጥልን ያማልደን። ከዛ በኋላ እሱን እናያለን። እሱን የላከውን ማንን እናያለን? እግዚአብሔርን በቸርነቱ እናየዋለን፣ በረድኤቱ እናየዋለን፣ በበረከት እናየዋለን። አሁንም እኮ እያየነው ነው። በልጅሽ አላየሽው? ወልደሽ ስትስሚ ታይዋለሽ። በትዳርህ አላየኸውም? በትንሽ በረከት ውስጥ ጠግበህ በማደር ደስ ብሎ በማደር አላየኸውም? አልመሰከርክም እንጂ አይተኸዋል። መኖራችን ተአምር እኮ ነው። ዓለም እንድንኖር አይፈቅድም። እናንተ ግን እግዚአብሔር ሩህሩህ ነው። ከዚህ የበለጠ ያሳየናል። ክብርና ምስጋና ለስሙ ይሁን። ስለዚህ በሰው ከመታመን በማን መታመን ይሻላል? በእግዚአብሔር። አይንህን ግለጥ። ምንድነው አይናችንን የሸፈነው? የኤልሳሎኔ እንዳያይ የከለከለው ምንድነው? ስጋዊነት ናችሁ። ጾሙ የተሰራው ለመንፈሳዊነት ነው። የጠላቶቻችንን ደባ ብቻ አይተን እንዳንደነግጥ የጠባቂያችንንም ኃይል አይተን እንድንበረታ ነው። ጠላቶቻችን እየሰሩብን ነው፣ ይታወቃል። ቤተክርስቲያንን የሚሰድቡ ቅዱሳንን የሚያዋርዱ አንጀታችንን የሚልጡ ክፋት የሚናገሩ ሞልተዋል። በዚህ ሁሉ መካከል ቀጪው ማን አለ? እግዚአብሔር አለ። ስለዚህ አይኖቻችን ይባረክ ማየት እንድንችል። ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይርአያ። ተውት ሌላውን። አቤቱ የእውቀት አይኖች ስጠን፣ አንተን ብቻ ይዩ። እግዚአብሔርን ስለማየት እንዙ፣ ቸርነቱን ስለማየት፣ በምስጋና ስለመሞላት፣ በችግር ውስጥ ቢሆንም ስለማመስገን። ምንም እንኳን በለስ ባታፈራ፣ ከወይን አረግ ፍሬ ባይገኝ፣ እርሻዎች መብልን ባይሰጡ፣ ላሞች በረት ውስጥ ባይገኙ፣ በጎችም በጋጥ ውስጥ ባይሆኑ፣ እኔ ግን በማን ደስ ይለኛል አለ ነብዩ። በእግዚአብሔር ደስ ይለኛል። ቢርበኝ ደስ ይለኛል፣ ተመስገን እላለሁ። ባገኝም ተመስገን። አይቁትም ወደ እግዚአብሔር በእንተ ኩሉ ነው። ተፈስሑ በኩሉ ጊዜ ወጸልዩ ወትረ አይቁትም ወበእንተ ኩሉ። ተሰሎንቄ 5:16 በሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። በማጣትም አመስግኑ፣ በማግኘትም አመስግኑ። ርቧችሁም ጠግባችሁም አመስግኑ፣ ለብሳችሁም ተራቅቷችሁም አመስግኑ። ጎርሎባችሁ ይሆናል ግን አመስግኑ፣ ሰይጣን ደስ አይበለው። ወኢትሃቡ ወፍኖተ ለሰይጣን፣ አትስጡት ለሰይጣን። ያዩ ዘንድ አይኖቹን ግለጥ። እግዚአብሔር የተዋህዶ ልጆች አይናችንን ይግለጥልን። ጨፈን እኮ አይናችንን ስጋ ከሸተትን ቆየን እኮ። መግቢያ ላይ ያልኩት ይሄንን ነው። መንፈሳዊ ቁመናችን ከተዛነፈ ቆየን እኮ። ተከዳድተናል እኮ። የመጠላለፍ ዘመን ውስጥ እኮ ነው የምንኖረው። ወንድም ወንድሙን እየረገጠ ነው የሚያልፈው። የሱስን በማጥፋት እንጀራ ለማግኘት የሚሮጥ ሰው እኮ ነው ያለው። ማን ደስ ይለዋል? ዛሬ በዚህ አገልግሎት መምህር ጳውሎስ እያገለገላችሁ እዚህ ጋር ቆሟል። ፍጻሜውን ያሳምርለት ብላችሁ ጸልዩለት። እነዚህ ሁሉ ሚዲያዎች አሉ እያስተላለፉለት ነው። ጥቂትም ቢሆን እንጀራ ያገኛሉ። እነዚህ ሁሉ የዕለት እንጀራቸውን ያገኙበታል። አሁን በዚህ ስም፣ በዚህ ምስል፣ በዚህ ስብከት እግዚአብሔር ይባርክላቸው። ወንጌሉንም ያስተላልፉበታል። ነገ ወደቀ ቢባል ሞቱ ላይ ዜና ሰርተውበት እንደገና አዋርደውት ይሰሩበታል። እናንተን አይደለም ይቅርታ፣ ምሳሌ ነው። መድኃኒዓለም ይጠብቃችሁ። ሰው ተሽጦ እንጀራ የሚበላበት ዘመን ላይ ነው ያለው። የታመመ ሰው ሞተ ብሎ ቪዲዮ ሰርተው ቪው የሚሰበስቡ ሰዎች አሉ። እግዚአብሔር ይማረው ብሎ የሚሰራ ብዙ ሰው ያየው። እኛም የመርዶ ናፋቂዎች ስለሆነ የሚሰራው ፖስተር በጣም የጮኸ ነው። ከኔ ገደለው ተገዳደሉ ሲባል ዘለጥልቅ በምንድነው? በማጭድ ነው? በገጀራ ነው? በምንድነው የገደለው? አገዳደል ለማየት እንደ አድቬንቸር ፊልም መጥፎ ለማየት እየተዘጋጀ አቤቱ የሰላም አምላክ እግዚአብሔር ሲባል አሜን ትላለህ። ለምን ውሸት? እስቲ ሞባይልን ክፈተው። ሪኮመንድድ ፎር ዩ ሚል ቪዲዮ ምንህን ነው? ማዕመልህን ነው የሚነግርህ ወይ ዝሙቱን ነው የሚከፍትልህ? መጀመሪያ የሚታየው አመልህ ነው። ዩቲዩብ ፊት ለፊት ላይ ፍሮንት ላይ የሚለቀቀው ወይ የፖለቲካ ዜና ነው፣ ወይ የግድያ ነው፣ ወይ የዘረኝነት ሚዲያ ነው ምናምን። ቲክቶክንም ስትከፍተው ቀጥታ የሚያሳይ ሰርች ባሩ ላይ የሚያሳይ ማንነትህን ነው። የትኛው ላይ ነው ረጅም ሰዓት የምታሳልፈው? ከእግዚአብሔር ጋር ነው? ከሰይጣን ጋር? ከወንጌል ጋር ነው? ከወንጀል ጋር? ከዘረኝነት ጋር ነው? ከአንድነት ጋር? አይናችንን ይግለጥልን መድኃኒዓለም። አቤቱ ያዩ ዘንድ አይኖቹን ግለጥለት አለ። አቤት የጨፈነ ሰው በዝቷል። በዚህ ጊዜ ነገሮች ሁሉ ተበለሻሽተዋል። ሰው በሰው ላይ ተንከባሎ ለማደር የሚፈልግበት፣ ጠልፎ ወንድሙን ገሎ በልቶ የሚያድር፣ ከዛት በሽተኛ ሆኖ የሚቀር ሰው የሰው ደም ጠጥቶ እንዴት ጤነኛ ይሆናል? በላይ የሰብን በቤታችን ባደርስለት ምን ይውጣው ነበረ? አልቆለት ነበር። እኛ ለውዳሴ ማርያምም አልተዳረግንም፣ ፍቅሯን አልቀመስንም፣ ጣዕሟን በልቦናችን ታሳድርብን ሲባል የለንም። ነውሩ ላይ ያለን። ኧረ እግዚአብሔር ይመልሰን ሁላችንን።
ያዩ ዘንድ ዓይኖቹን ግለጥ አለው። መምህር ወዮ ምን እናደርጋለን? ኢትፍራ እስመ ይመዝሁ እልሃለሁ ምስሌነ እምኔሆሙ። ከእኛ ጋር ያለው ከነሱ ጋር ካሉት ይበልጣል። አቤቱ ዓይኖቹን ግለጥለት፣ የእምነት ዓይናችንን ይግለጥልን። ያልፋል እኮ ይሄ ጊዜ፣ አትጠላለፉ። ወንድም ወንድሙን አያሳድ፣ ክፉ ነገር ይቅር፣ የሰው ስም ማጥፋት ይቁም። ግድ የላችሁም፣ የወደቀውን አንሱት፣ መንገድ የጠፋበትን አሳዩት። ዛሬ ወደቀው ነገ እግዚአብሔር ያነሳዋል። ክርስቲያን የማይወድቅ አይደለም የማይጠፋ ነው። ቅዱስ ጳውሎስ ምንድን ነው ያለው? ቆሮንቶስ 6 ላይ ሁለተኛ ቆሮንቶስ እንወድቃለን እንጂ አንጠፋ። የሚጠብቀን ማን ስላለ? የማይተኛው ስላለ። ስለዚህ ይወድቃል። ሲወድቅ አትርገጡት፣ ወንድማችሁን ይነሳል። እመኒ ወደቅሁ እትነሣ ወእመኒ ወድቅሁ ውስተ ጽልመት እግዚአብሔር ያበረሊተ። ብወድቅ እነሳለሁ፣ በጨለማ ብመላለስ እግዚአብሔር ያበራልኛል። የወደቁትን ያንሳልን መድኃኒዓለም። ስለዚህ ዓይኖቻችን ይገለጥ። ወንድም ወንድሙን ማሳደድ ያቁም። የእግዚአብሔር ቸርነት ይገለጥ። መጠፋፋት ይቅር። የዘረኝነት ነገር ፖስት አታርጉ። ስለ አንድነት ጻፉ፣ ታገሱ። ሌላውንም ሃይማኖት አትንቀፉ። ጾማችን ሌሎችን እንዲያጨበጭቡልን አይሁን። አንዳንድ ሚዲያዎች ላይ እናያለን። እነ ከሌ ሲጾሙ እንደዚህኛ ይሄ የእግዚአብሔር መንግሥት አይወርስም። ክርስቲያን ራሱን የሚገስጥ ነው እንጂ እንደ እግር ኳስ ቡድን የኔ ይበልጣል ብሎ የሚፎካከር አይደለም። እኔ ደካማ ነኝ። አጋንንት እንኳ ቢታዘዙላችሁ ታላላቅ ታምር እንኳን ብትሰሩ የማንጠቅም ባሪያዎች ነን በሉ። ቻልኩበት አትበሉ። የሚያስችላችሁ ከእናንተ ጋር የሚሰራ ማን ነው? እግዚአብሔር ነው። ማድረግንም በጎ ማድረግንም መፈለግንም በእናንተ የሚሰራ ማን ነው ይላል መጽሐፍ? እግዚአብሔር ነው። ክብሩን ለእግዚአብሔር ስጡት። የእድገትን ክብር ለእግዚአብሔር ስጥ። ዓይንን ስትገልጥ ቸርነቱን ታያለህ። አሁን ያን ሁሉ ድል ካደረገ በኋላ ሎሌው እኛ አደረግን አላለም። እነዛን ሁሉ ምርኮኞች ይላል ኤልሳዕ ዓይኖቻቸውን አጥፋ አለ። ኤልሳዕ ሊይዙት የመጡት ሰዎች ዓይኖቻቸው ጠፉ። በእሳት ሰረገላ፣ በሰማያውያን ፈረሰኞች፣ በእሳታውያን መላእክት የታጠሩት ኤልሳዕ ነብዩና ሎሌው ሊገድሏቸው የመጡትን የሶርያ ሰራዊት ኤልሳዕን ፈልጋችሁ ነው የመጣችሁት አላቸው። ራሱ ኤልሳዕ አዎ ኑ ልምራችሁ ብሎ ዓይነ ስውር አድርጎ እየመራ ቤተ መንግሥት ወሰዳቸው። እዛ ሲደርስ ንጉሡ ሰራዊቱን አስከበበና አቤቱ ጌታ ሆይ አለ ኤልሳዕ ዓይኖቻቸውን ግለጥ አለ። ዓይናቸው ሲገለጥ ቤተ መንግሥት ግቢ ውስጥ ነው ያሉት። በእስራኤል ወታደር ተከበዋል። መሳሪያቸውን ጥለው ተማርከዋል። ታውረው ነበራ። ከዛ እናጥፋቸው አለ። ተው እግዚአብሔር የማረከልህን ቀርቶ አንተ እንኳን የማረከው አትግደል እንጀራ መግበህ ሸኝ ማለት መጽሐፍ ጠላት ቢራባ ብለዋል። ቢጠማ አጠጣው። ያን ጊዜ በራሱ ላይ ምን ታደርጋለህ? የእሳት ፍም ትነሰንሳለህ አለ። ታቃጥለዋለህ ማለት መሰለህ? የኀፍረት ማቅ ታከናንበዋለህ። እገድልሃለሁ ብለህ በፍቅር ትገድለዋለህ። አንድ የሰንበት ትምህርት ቤት ወጣት ነበር። ይህን ታሪክ ተናግሬ ጨርሳለሁ። እግዚአብሔር ከሁላችን ጋር ይሁን። ሰንበት ትምህርት ቤት ያገለግላል። ቤተ መቅደስ ያስተናግዳል። መዝሙር ይዘምራል። ተራውን ጠብቆ በዓል ሲደርስ ጊዜውን ጠብቆ ደግሞ ይቆርባል። ግን ከጎኑ ያለው ጎረቤቱ ክርስቲያን ቢሆንም የዚህ ሰውዬ መንፈሳዊነት ስለሚቀናበት ሰይጣን አድሮበት ያሰቃየዋል። ሁሌ ክፉ ነገር ያደርግበታል። ዝም ብሎ ይጸልያል። እንደው እግዚአብሔር ያረ ልቦና ስጠው ይላል። መንፈሳዊ ቁመና ያለው ልጅ ነው። አንድ ቀን ሊቆርብ ነጭ ልብስ ለብሶ ሲወጣ ጠብቆ እጣቢ ደፋበት ላይ ወዲያ ስለተበሳጨ እገድልሃለሁ ብሎ በጥንካሬ ተናግሮ ተመልሶ ልብሱን ቀይሮ ሄዶ ስጋው ደግሞ ተቀበለ። እንዴ እገድልሃለሁ ብሎ ቆረበ እንዴ እንዳትሉ፣ እሱን አይደለም እገድልሃለሁ ያለው። ማንን ነው? ንገሩኝ። ዲያብሎስን ነው። ኦሆ በልዎ ለእግዚአብሔር ወእንብየ በልዎ ለሰይጣን ቀረበ በእግዚአብሔር ወይ ቀረበ ሰይጣንን ቢበሉት ያደረበትን ጋኔን ገሰጸው። እገድልሃለሁ አለው። አጠፋሃለሁ፣ በክርስቶስ መስቀል እገስጽሃለሁ፣ አስወግድሃለሁ ብሎት ሄደ። እንዴ ሊገለኝ ነው እንዴ ብሎ ሰውየው ሰጋ ይላል። ከተወሰኑ ቀናት በኋላ የዛ የክፉ ሰው ጎረቤት ልጅ መኪና ይገጨውና መኪናው ጥሎት ይሄዳል። ይሄ ሰንበት ተማሪ ድንገት የደረሰው ሰው ተሸክሞት ሮጦ ሆስፒታል ያደርሰውና ነፍሱን ያተርፍለታል። ልጁ ከነቃ በኋላ አባቱ ጋር ደውሎ በልና ልጅ የመኪና አደጋ ደርሶበት ሆስፒታል ነው ያለው አለ። ማን እንደደወለለት አላወቀም። ሰውየው እየሮጠ ሲደርስ ይህንን ሰው እያገኘው እንደዛት ካደረከው ልጄን ገደልከው ብሎ ሊያዥ ለቀናቅ አስቸገረው። ግድ የለም ግባና ልጅህን የዋለው ሲገባ ይሄ ሰው እንዲያደረገ ብስቀው አባዬ አትጩህ አለ። ልጁ እያቃሰተ
እሱ ባይኖር ኖሮ ዛሬ ሞቼ ነበር። የገጨኝም አጠፋ፣ ፖሊሶች እየፈለጉት ነው። እሱ ግን ፍስፍስ አርጎ አምጥቶ ገንዘብ ከፍሎ አስቸኳይ ኤመርጀንሲ ብሎ አሳክሞኝ ይኸው ተሽሎኝ ግሉኮሴም ሁሉም ነገር ወስጄ አሁን ደህና ነኝ አባዬ፣ ያዳነኝ እሱ ነው አለ። ውጭ ወጣና ወንድሜ አለው፣ አቤት ወዳጄ እውነትም ገደልከኝ አለው ይባላል። በክፉ ነገር የሚመጣብንም ሰው ምናሸንፍበት መንገድ ቅድስና፣ በቅድስና ክርስቶስ ያደረገው ይህንን ነው። አይን ሲገለጥ የእምነት አይን የይቅርታ ሰው ትሆናለህ። የፍቅር አይናችን ሲገለጥ ጥላቻ ይወገዳል። የአንድነት አይን ሲገለጥ ዘረኝነት ይወገዳል። ጊዜ ያመጣው ነገር አቧር ነው ሊያጫርሰን ነው። እኛም በሚዲያ እየተናከሰን ነው። አንዱ ሌላውን ዘር፣ ያኛው ሌላውን ዘር፣ የብሽሽቅ ዓለም ላይ እግዚአብሔር የሌለበት በሁሉም ነገር ተናክሰን ግን እኮ አብረን ነው። አሁን በታክሲ የምንሄድ እዚህ ውስጥ ታክሲ ሲሞላ ሞልተን ይራል። ታዲያ አማራ ለብቻ ኦሮሞ ለብቻ ነው የሚለው ነገር ይመስል የአማራ ታክሲ ኦሮሞ ታክሲ ይባላል ነገር ይመስል ለምን እንወሻሻለን? ገበያ ላይ የምንገዛው ካገኘነው ነው። እንናከሳለን። ሄደን እኮ ከሱቅ የምንገዛቸው ሰዎች እንደውም አብዛኛዎቹ የሸቀጣሸቀጥ ሱቅ ሰዎች የኛ ሰዎች አይደሉም። እነሱም ይሸጡልናል፣ እኛም እንገዛለን። በምድር ላይ በአንድነት የሚያኖሩ ነገሮች አሉ። አይሁድና ሳምራውያን አይተባበሩም ነበር። ነገር ግን ደቀ መዛሙርቱ ከሰማርያ ምግብ ሊገዙ ሄደው ነበር አይደል? የተዋበችው የሴኬም ሸለቆ ስር ጌታ ቁጭ አለ። ምግብ ይገዙ ነበር። አንደኛቸው ከሌላቸው ይገበያያሉ። ነገር ግን በእምነት አንድ አይደሉም። የታሪክ አጋጣሚ ለይቷቸው ነበር። ኋላ ክርስቶስ መጥቶ አሕዛብና ሕዝብን እንዳደረገ ስሙ የተመሰገነ ይሁን። የፀሐይ ወደ ምድር ላይ መውጣት የቆሻሻውን ሽታ አይገልጠውም፣ ያጠፋዋል እንጂ አይደለም። ከአሕዛብ ላይ አሕዛባዊነቱን ፀሐይ ክርስቶስ ተገለጠና አስወገደ። አሁንም ክርስቶስ በጠላትሽ ላይ ተገልጦ አጋንንት ርኩሰትን ከላዩ ላይ ነቅሎ ያስወግድልሽ። ከዛም በኋላ ወንድምሽ ይሆናል። ስለዚህ የይቅርታ አይናችን ይገለጥ። አቤቱ ያይ ዘንድ አይናቸውን ግለጥ። አሸነፍን ብለን ከመፎከር እግዚአብሔር ይጠብቀን። በፍቅር ተሸንፈን ሌሎችን የምናሸንፍበትን ማይተው እግዚአብሔር ይስጠን። ከዚህ በኋላ ያለው የእስራኤል ታሪክ ያምር ነበር። ለምን? በይቅርታ ስለተጓዙ። ከዛ ጊዜ ጀምሮ ይላል እስራኤላውያንን ለመውጋት ሶሪያ አልመጣችም፣ በፍቅር ስለተሸነፈች። እንዲህ ብሎ ያጠናቅቃል ሁለተኛ ነገሥት ምዕራፍ 6 መጨረሻ። ከዛ በኋላ የሶሪያ ንጉሥ ደፈጣ ቆመ። ለምን? ስለተሸነፈ። የሚያሳድድህን ወንድምህን በጎ ነገር ካደረክለት ታሸንፈዋለህ። እሱ እንዲህ ያደረገን ህሊና የሚባል ነገር አለ። አሕዛብም ቢሆን የአማኒም ቢሆን እኛ ጥሩ ከሆንን ምድሪቷን ጥሩ እናደርጋለን። እኛ ደግሞ የክርስቶስ አይደለን እንዴ? ከክርስቶስ የተነሳ በጎዎች ነው። የተበላሸ ታሪካችን የሚታደስበት፣ የተዛነፈ ባህሪያችን የሚቀናበት፣ ክፉ ጠባያችን የሚታረምበት ጾም ያደርግልን። የቅድስና አምላክ የቅድስና ባለቤት በዚች ቅድስት የተቀደሰች ጾመ ኢየሱስ በጀመርንባት በሁለተኛዋ የዐቢይ ጾም በመጀመሪያዋ የጌታ ጾም ሁላችንም በቅድስና እንድንጓዝ እግዚአብሔር ይርዳል። እስከ መጨረሻው ትንሣኤ በሰላም ያደርሰን። ጉባኤያችንን ጉባኤ ሐዋርያት ያደርግልን። ፍጻሜያችንን ያሳምርልን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊት ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለየን። ይቆየን። ስብሐት ለእግዚአብሔር።